ሰዎች ስንባል የተለየ ነገር ትኩረታችንን ይስበዋል። አዲስ ነገር በቀላሉ ስሜታችንን ይገዛዋል። ከፍታ ላይ ያለ እንዲሁ ጎላ ብሎ የሚታይና አይን ውስጥ መግባት የሚችል ነገር ይገዛናል። ማንም ውብ ነገር አይጠየፍም። ማንም ክብርና ሞገስ ያለውን ነገር አይሸሽም። ንብ ማርን የምትቀስመው መዓዛቸው ከሚያውድና ውበታቸው ከደመቁ አበቦች ነው። ደህና የሚጠቅምና የሰዎችን ሕይወት የሚያቀል ነገርም የሚመጣው ከተመረጡ መልካምና እንቁ ሰዎች ነው። አይኖች ሁሉ ወደ እነዚህ ሰዎች ያማትራሉ። ማንም የእነርሱ ንግግር የሚያመልጠው አይኖርም። ምንም ነገር ቢያደርጉ የተለየ ትርጉም ይሰጠዋል። የትም ቢገኙ በምክንያት እንደሆነ ይታሰባል። እያንዳንዱ የሚሳተፉበት ፕሮግራም ክብራቸውን ይወክላል። ትኩረት በግድ የሚገኝ ነገር አይደለም። ይልቅ ትኩረት ሰዎች ትኩረት ከመስጠት ውጪ አማራጭ ሲያጡ ራሳቸው ፈልገው የሚሰጡን ነገር ነው። ትኩረትን ለማግኘት መታገል አያስፈልግም። ራሳችሁ ላይ ማተኮራችሁ ብቻ የሰዎችን ትኩረት በቀላሉ እንድትስቡ ያደርጋችኋል። አዎ፣ ትኩረት አትለምኑ። ሰዎች ጊዜ እንዲሰጧችሁ፣ ጆሮ ሰጥተው ከልብ እንዲያዳምጧችሁ፣ አብረዋችሁ ውድ ጊዜያቸውን እንዲያሳልፉ አትለማመጧቸው። ለምናችሁ የምታገኙት ትኩረት ከስድብ እንደማይተናነስ፣ ክብራችሁን ጥላችሁ ማንነታችሁን አሳልፋችሁ ሰጥታችሁ የሚሰጣችሁ ጊዜ ከንቀት እንደማይተናነስ አስታውሱ። የሰው ልጅ ተፈጥሮ በራሱ ክቡር ነው። ክብር ያለው ነገር ደግሞ ትኩረትን አለመሳብ አይችልም። ራሳችሁን ሳትሆኑ ማንነታችሁን ሳትቀበሉ በማስመሰልና ከልክ በላይ ዝቅ በማለት ከምታገኙት ትኩረት ማንንም ሳትሆኑ ራሳችሁን ብቻ ሆናችሁ ከነክፍተታችሁና ከነድክመታችሁ መጠላትና መገፋት ይሻላችኋል። የምትኖሩት ትኩረት ለመሳብ ወይም በሰዎች ፊት ሞገስን ለማግኘት አይደለም። የምትኖሩት በራሳችሁና በአምላካችሁ ፊት የተወደዳችሁና የተከበራችሁ ድንቅ ፍጥረት መሆናችሁን ለማሳየት ነው። ማንም በእውነተኛ ማንነታችሁ ይንቃችሁ፣ ማንም ከድክመታችሁ የተነሳ ትኩረት ቢነፍጋችሁና ጊዜ ባይሰጣችሁ በፍጹም አትረበሹ። ከሌሎች በላይ ራሱ ላይ ለሚያተኩር ሰው ከሌሎች ትኩረት ማግኘት ቀላል ነገር እንደሆነ አስታውሱ። ጀግናዬ፣ ሰዎችን ለመለመን የምታጠፋውን ጊዜ በርህን ዘግተህ ራስ ላይ በመስራት አሳልፈው። በሰዎች አይን ውስጥ ለመግባት የምታባክነውን ኃይል ወይም ኢነርጂ የራስ የምትለውን አንድ ወሳኝ ክህሎት ለመገንባት ተጠቀመው። ራስህን ተመልከት። ይህ የምትመለከተው ሰው ሌሎችን መሳብ ይቅርና አንተን እንኳን ይስብሃልን? አንተ ራሱ ከዚህ ሰው ጋር ብትሆን ደስ ይልሃልን? አንተ እንኳን ከብዙ ሰዎች መሃል ምርጫ ታደርገዋለህን? ትኩረት ማለት ሕይወት ማለት ነው። ሕይወትህ ያለው እያንዳንዱ ትኩረት የምታደርግበት ነገር ላይ ነው። ስለዚህ አንተ የሰዎች ሕይወት አንድ አካል ከመሆን በፊት የራስህን ሕይወት አሳልፈ የምትሰጥበትን ነገር አስተውል። አብዛኛው የሰው ልጅ በፍርሃቱ ተሸብቦ በግል ውጥረቱ ተረብሾ የሚኖር ነውና ከጥሩ ነገር ይልቅ መጥፎ ነገር ቀልቡን ይስበዋል። ከሚያስደስተው ነገር በላይ በሚያስደነግጠውና በሚረብሸው ነገር ይገዛል። አንተም ትኩረትን ለማግኘት መጥፎ ሰው መሆን ትችል ይሆናል። ትኩረት ያሰጠህ መጥፎነት ግን መጀመሪያ የሚያጠፋው አንተን ነው። ትኩረት አትለምን። በቅድሚያ ራስ ላይ አተኩር። ሰው ከውድ ጊዜው ቆርሶ እንዲሰጥ አትለማመጥ። መጀመሪያ ጊዜውን በመስጠቱ የማይጸጸትበትን ማንነት ገንብተህ ጨርስ። ማን ስለሆንክ የተገፋ፣ ምን ስላደረግ የተገለልክ፣ ምን ስለምታስብ የተጠላህ ይመስልሃል? የፈለግከውን ማንነት የመፍጠር ሙሉ መብት እንዳለህ የማያውቁ ሁሉ በአስተሳሰብ ምክንያት ይተቹሃል። በሥራህ ምክንያት በመጥፎ ይፈርጁሃል። ዛሬ ባለህበት ስፍራ ምክንያት ይንቁሃል፣ ያንቋሽሹሃል። ሰው ከሚያውቀው ይልቅ ስለማያውቀው ማውራቱ ይቀለዋልና ሳያውቅ ብዙ ያወራብሃል። ሳይረዳህ የማይመጥንህን ስም ይሰጥሃል። እንዲሁ አይነ ውሃ ስላላማረው ሊገፋህ ይሞክራል።
ማንም እንዲንቅ የማትፈልግ ከሆነ ከሚንቅህ ጋር የማይመጥን ድራማ ውስጥ መግባት አቁምና አንተም ንቀህ ተወው። ዕለት ዕለት የህይወትህን ከፍታ የሚጨምርና ማንነትህን የሚያንጽ ተግባር ላይ ብቻ አተኩር። ከሚጠሉ ጋር የማይሆን ጨዋታ መጫወት አቁም። የሚንቁህን መለማመጥ አቁም። ክብርም ሆነ ሞገስ በልመና የሚገኝ ስጦታ አይደለም። ምንም ለምነህ የምታገኘው ነገር የሚገባ ስጦታ ሳይሆን በሌሎች መልካም ፍቃድ የሚደረግልህ እርዳታ ነው። ራስህ ሄደ ማግኘት እየቻልክ ከክብርህ ወርደ ዋጋህን አሳንሰ በማንነትህ ላይ ተረማምደ እንደ ባላንጣ እየታየህ የምታመጣው የትኛውም ነገር የሚገባህን ማንነት አያሰጥህም። አዎ ጀግናዬ፣ ለእያንዳንዳቸው በአንተ ተቃራኒ ለሚቆሙት፣ ዋጋህን አሳንሰው ለሚመለከቱት፣ ባገኙህ ቁጥር በጎሪጥ ለሚመለከቱ፣ ንቀትና ጥላቻንም እንደ ምርጫ የሚመለከቱ ሰዎችን ማን እንደሆንክ፣ ምን እንደሚገባ፣ ዋጋህ ምን እንደሆነ በግልጽ አሳያቸው። በተግባር አረጋግጥላቸው። ከሰዎች ጋር ለመኖር ዝቅ ትላለህ። ከሰዎች ጋር ለመግባባት በተወሰነ መልኩ ራስህን ግልጽ ታደርግላቸዋለህ። እንዲረዱህም ሆነ ልትረዳቸው ትጠጋቸዋለህ። ነገር ግን አንዱን የግል ሕግህን እንዲጥሱ አትፈቅድላቸው። ሕግህ ማንንም የሚንቅህን ሰው አለመታገስህ ነው። አንዳንዶች ሁን ብለው በራስህ እንዳትኮራ፣ እውነተኛ ማንነትህን እንዳትቀበል፣ ውስጥህን እንዳታዳምጥ፣ ዋጋህን እንዳትረዳ ዘውትር ደጋግመው የበታች ስለመሆን ሐሳብህ፣ ቅዠት፣ ፍላጎትህም የማይጨበጥ ህልም እንደሆነ ይነግሩሃል። መረዳት ቢችሉም ሊረዱ ፈቃደኛ አይደሉም። እየሰራህ መሆኑን ሲያዩ ያወሩብሃል። አንተ ወደፊት ትጓዛለህ፣ እነርሱ ወደ ኋላ ይጎትቱሃል። አንተ በራስህ ትክክለኛ መንገድ ትጓዛለህ፣ እነርሱም መንገድህን ሊያስቱ፣ ህልምህን ሊያደናቅፉ ይጥራሉ። አዎ የተለየህ እንደሆንክ የሚሰማ ከሆነ፣ ምርጫህ የላቀ ደረጃ ላይ እንደሚያደርስ እርግጠኛ ከሆንክ፣ ህልምህ የምርም ለሰዎች ቅዠት የሚመስል ከሆነ ለመጠላት ተዘጋጅ። በአደባባይ ለመተቸት፣ በብዙዎች የተናክና የተገፋህ ለመሆን ራስህን አዘጋጅ። መንፈስህን አጠንክር፣ ስብዕናህን ገንባ። የምትመኘውን ተአምራዊ ህይወት ለመፍጠር የማንም ፍቃድ እንደማያስፈልግ አስታውስ። አምላክ እንደሚገባህ ካሳየ፣ አንተም እንደሚገባህ ካመንክ፣ ማንም እንዲያቆም ልትፈቅድለት አይገባም። የምትሰራው ለመወደድ አይደለም። ጠንካራ ባለራዕይ የሆንከው ሰዎችን ለማስደመም አይደለም። ዋናው ጉዳይ ያንተ ህይወትና የምትወዳቸው ወዳጆች ህይወት፣ ብሎም በአንተ የስኬት ጉዞ የምታገለግላቸው ሰዎች ናቸው። ለጥላቻ ቦታ አትስጥ። ለሚቀልዱብህ ትኩረት አትስጥ። ለራስህ ያለው አንተ ነህ። እያንዳንዱን ውድድርህን የምታሸንፈው መጀመሪያ አንገትህን ቀና ለማድረግ ነው። እነርሱ ያሉትን ይበሉ። አንተም መሆን የምትፈልገውን ሰው መሆን እንደምትችል አረጋግጥላቸው። የሐሳባችን አለመሳካት፣ የውጥናችን ግብ አለመምታት፣ የህልማችን አለመከናወን ዋና ማነቆ የመቀላቀል አባዜያችን ሊሆን እንደሚችል መመርመር ተገቢ ነው። ለማንበብ ተዘጋጅተህ ከጀመርክ በኋላ ስለ ስራ፣ ስለ ቤተሰብህ፣ ስለ መዝናናት፣ ስለ ፍቅረኛ ወደ ማሰብ ጎራ ካልክ ስራህን መበደል ግልጽ ነው። ተግባርህን ከሌላ ሐሳብ በቀላቀልክና ስራህን ከማይመለከተው ነገር ጋር ባምታታ ቁጥርም ከውጤታማነት የመራቅ ዕድል እየጨመረ ይመጣል። ብታነብም አትረዳም፣ ብትጀምርም አትጨርስም፣ ብትሰራውም ልብህ አይደርስም። በችኮላህ ብዛት እንደ ነገሩ ከላይ ከላይ ለመስራት ትሞክራለህ። የትኩረት ማጣትህ መዘዝ በቀላሉ እንደማይፋታ ታውቃለህ። በአግባቡ ለመስራት ሳይሆን ለመጨረስ ብቻ ትሰራለህ። ሙሉ በሙሉ ያለህበት ሁኔታ ላይ ማተኮር፣ መንፈስህን ለእርሱ ማስገዛት ትቸገራለህ። አዎ ጀግናዬ፣ አንዱን ከአንዱ፣ ተግባርን ከሐሳብ፣ ጅማሬውን ከፍጻሜ፣ ውጥኑን ከሂደቱ መቀላቀል ሁለት ያጣ መሃል ሰፋሪ ያደርግሃል። ሙሉ በሙሉ ከስራ አልሆንክ ወይም ከሐሳብ አልሆንክ፣ ወይ ድካምህን አላስታገዝክ ወይም በሙሉ ትኩረት የጀመርከውን አልጨረስክ፣ ወይ ከሐሳብህ ረፍት አልወሰድክ ወይም ጊዜህን በሙሉ ለዕቅድና ተግባር አልሰጠ።
አንድ እውነት አስታውስ። እምቅ አቅምህ በትኩረት አቅጣጫ ይፈሳል። የምታተኩርበትን ነገር በጥልቀት እስካልተቆጣጠርክ ድረስ የሚባክነው ጊዜ ብቻ ሳይሆን አቅምና ችሎታም ጭምር ነው። በየመሃሉ እየመጡ የሚረብሹህን፣ ሐሳብህን እንዳትከውን፣ እቅድህን እንዳትፈጽም የሚያደናቅፉህን የትኩረትህን ጠላቶች ጊዜ ሰጥተህ ተጋፈጣቸው። ዳግም ማግኘት ያለብህን እንዳያሳጡ፣ መድረስ ካለብህ እንዲያስቀሩ አትፍቀድ። አዎ፣ የመቀላቀል አባዜን አስተካክ። ትኩረትህን አሰልጥን። በመሃል የሚመጡ ሐሳቦችን ሞግታቸው። አእምሮህን ከሚያናጋ አጫጭር ነገር ራስህን ቆጥብ። በአንዴ አንድ ነገር ብቻ የመስራት ልማድ አዳብር። ከእያንዳንዱ ተግባር ጀርባ ውስጣዊ እርካታና ጣዕም አለ። ከእያንዳንዱ ዕቅድና ሐሳብ ጀርባ ውጤት አለ። በአንድ ጊዜ ሐሳብህ ላይ ብቻ ካላተኮርክ ተግባሩ ከንቱ ምኞት ነው። ተግባሩን በሙሉ ልብ ካልሰራኸው፣ ደጋግመህ ካላረምከው፣ ተገቢውን ጊዜ ካልሰጠኸው የፈለግከውን ውጤት በጠበቅከው ጥራት የማግኘት ዕድልህ እጅጉን አናሳ ነው። ከመቀላቀል በላይ ለፈለግከው ነገር ራስህን ስጥ። ከማመንታት በላይ በአንዴ አንድ ነገር ላይ ብቻ አተኩር። የልፋትህን ውጤት፣ የድካምህን ፍሬም በፈለግከው ጥራትና መጠን ልክ አግኘው። እንዲያድግ ትፈልጋለህ? እንግዲያውስ ትኩረት ስጠው። እንዲደበዝዝ፣ እንዲጠፋ ትፈልጋለህ? እንግዲያውስ ትኩረትህን ንፈገው። ዕለት ዕለት እያዳበርከው የማያድግ ክህሎት አይኖርም። ሁሌም እየሰራኸው የማይሰራ ተሰጥኦ የለም። ሳታቋርጥ እየለፋህበት ያንተ የማይሆን ትርፍ አይኖርም። እየሰራ ትሻሻላለህ እንጂ ተሻሽላ አትሰራም። እያነበብክ ታድጋለህ እንጂ ሳታድግ አታነብም። እየሞከርክ ትማራለህ እንጂ ተምረህ አትሞክርም። እየበረታ ሰውንም ታበረታለህ እንጂ ሰውን አበርትተህ በኋላ ራስህን አታበረታም። የቅድመ ተከተሎችህ ሁኔታ፣ የትኩረት አቅጣጫ ቁልፍ ናቸው። ሁሌም ትኩረት የሰጠኸው ነገር ቅድሚያ የሚያገኘው ጉዳይ ነው። ለምትወደው ሰው ትኩረት ስትሰጥ በሕይወትህ ውስጥ የተለየ ስፍራ እንዳለው ታሳያለህ። ለጊዜያዊ ምቾትና እረፍትህ ቅድሚያ ስትሰጥ ዘላቂው መደላደልህን እየገፋ ትሄዳለህ። መጥፎም ይሁን ጥሩ፣ ዓይንህ ያረፈበት፣ ልብህ የመታለት፣ ስሜትህ የተገዛለት፣ እግርህ ያቀናበት ነገር ያድጋል፣ ይመነደጋል፣ ከፍ ይላል፣ ይበለጽጋል። አዎ ጀግናዬ፣ ትኩረትህን ቃኘው፣ መርምረው። ምን ጥለህ ምን ይዘሃል? ምን መርጠህ ምን ስትተሃል? ግንባታ ላይ አተኩር። ራስህን ለማብቃት ጊዜ ውሰድ። ለማደግ፣ ለመሻሻል፣ ብቁ ሆኖ ለመገኘት ብርታትን ተላበስ። ያለህ ጉልበት፣ ውስጥ የተከማቸው ኃይል፣ እምቅ አቅምህ ሁሉ በትኩረት አቅጣጫ የሚፈስ ነው። አንዳንዶች በጣም መልካም ሰዎች ሆነው ይገኛሉ፣ ምክንያቱም ትኩረታቸው ሁሉ መልካም ነገር ላይ ስለሆነ። ክፉ የተባሉትም እንዲሁ ምንም ክፋት የሚያሳስብ ነገር ባይከሰትም ክፋትና ችግርን ከማሰብ ወደኋላ አይሉም። ዓይንህ የፈለገውን መርጦ ማየት ይችላል። ጆሮህ ያሻውን ፈልጎ መስማት ይችላል። በአንተ ቁጥጥር ስር ያለ አእምሮም ስለመረጥክለት ጉዳይ ማሰብ ይችላል። መከልከል ፈልገህ ያልቻልከው፣ ማቆም አስበህ ያቃተህ፣ መክታቱን ተመኝተህ የተሳነ ስለማትችል ሳይሆን ሙሉ ትኩረትና ሐሳብህን ስላልሰጠኸው ነው። አዎ፣ ታዋቂዎች የታወቁት፣ ዝነኞች ስማቸውን የተከሉት፣ ብርቱዎች የተሞገሱት በየዘርፍ ስለተገኙ ሳይሆን አንድን ነገር እስከ ጥግ አሳደው መያዝ ስለቻሉ ነው። ቢሰለቻቸውም አላቆሙም፣ ቢደክማቸውም አልታከቱም፣ ቢወድቁም በዛው አልቀሩም፣ መንገዱ ቢዘጋባቸውም ተስፋ አልቆረጡም። ትኩረታቸው ትልቁ ኃይላቸው ነው፣ ብርታታቸው ነው፣ ጥንካሬያቸው ነው። ቅድመ ሁኔታ ሳታበዛ፣ ምክንያት ሳትደረድር የሚጠቅምህና የሚገነባህ ነገር ላይ ማተኮር ጀምር። እድገትህን መርጠህ ስራበት። ዕውቀትን ቅድሚያ ሰጥተህ ተማር። ክህሎትህን ለይተህ አዳብረው። ደስታህን በትኩረት አግኘው። ምክንያቶችህን በማራቅ የልብ መሻትህን አሳካ። ማግኘት ያለብህን አግኝ። መድረስ የሚገባ ስፍራ ድረስ። የቀድሞ መነኩሴ የአሁኑ ጸሐፊ ፖድካስተርና የህይወት ክህሎት አሰልጣኝ ጄይ ሼቲ
ይህን ይለናል። እንደ አማራጭ ለሚመለከትህ ሰው በፍጹም ቅድሚያ አትስጠው። አዎ፣ ከሰዎች ጋር ባለን ግንኙነት ብዙዎቻችን ከምናተርፈው ነገር የምናጣውና የምንከስርበት ሁኔታ ይበልጣል። ያላንተ ፍቃድ ማንም ሊጎዳ ቢፈልግ ሊጎዳ አይችልም። ለመጎዳት የምትፈቅደው፣ ሁን ብለህ የምትጠጋው፣ የምትቀርበው፣ የማይገባውን ስፍራ የምትሰጠው አንተ ራስህ ነህ። ለደቂቃ የማያስታውስህን ሰው ቀኑን ሙሉ እያሰቡ መዋል፣ ለአፍታም ትኩረት የማይሰጥህን ሰው በሙሉ ትኩረት መከታተል፣ አንዴም ሊያናግር ያልፈቀደን ሰው ደጋግመህ ደጅ መጥናት፣ መለመን፣ ደጋግመህ ደጅ መጥናት፣ መለመን ጤነኝነት ይመስልሃልን? እኔን ለማኝ እርሱን ተለማኝ፣ እኔን መራጭ እርሱን ተመራጭ፣ እኔን አሳቢ እርሱን ታሳቢ ያደረገው ነገር ምንድን ነው ብለህ ራስህን ጠይቅ። ምናልባትም ምላሽ ደረጃህን እንድታውቅ ይረዳህ ይሆናል። እግረ መንገድህንም ራስህን ለማግኘት ይጠቅምህ ይሆናል። ቻይ ነኝ ብለህ የማትወጣው ፉክክር ውስጥ አትግባ። ጊዜ አለኝ ብለህ የማይፈልግህን በመለማመጥ ጊዜን አታባክን። ለምን አልተወደድኩም ብለህ ራስህን አትጣ። አዎ ጥቅናዬ፣ አንተ ከሆንከው በላይ ነህ። ሰዎች ከሚሰጡ ክብር በላይ ይገባሃል። ካለህበት ስፍራ የተሻለ ቦታ ትደርሳለህ። ዛሬ ከናቁ ሰዎች በላይ የሚያከብሩህ ይመጣሉ። ዛሬ ሊያስቡ ደቂቃ ካጠራቸው በላይ ለደቂቃዎች በመገኘት ትልቅ ተጽዕኖ የምትፈጥርበት ወቅት ይመጣል። ማንም እንደ አማራጭ ቢመለከት፣ ወደ ኋላ ቢገፋ፣ ቀዳሚ ምርጫው የሚያደርግህም ራስህን ያስቀደምክ ዕለት ከተፍ ይላል። ማንንም ልትወድ፣ ልታፈቅር፣ ልትወዳጅ፣ ልታደንቅ ትችላለህ። በክብርህ እንዲመጣ፣ ማንነትህን እንዲገዳደር፣ አንተነትህን እንዲጋፋ ግን በፍጹም እንዳትፈቅድ። ሲቀር ለሚቀር ነገር የምትቃጠልበትና ሀፍረት የምትከናነብበት ምክንያት የለም። ክብር ያልወደደለት በገዛ ፍቃዱ ከግብሩ ይወርድ ዘንድ የግድ ነው። እያሳመመህ፣ እያሰቃየ፣ እየገደለ የምትሸከመው አላስፈላጊ ሸክም አይኖርም። የሚጣለውን ለመጣል፣ አላስፈላጊውን ለመራቅ፣ ጎጂውን ለመነጠል ድፍረት ይኑርህ። አዎ ትልቁ ኃይል በእጅህ አለ። በራስህ ጉዳይ ፈላጭ ቆራጩ ወሳኙ አንተ ነህ። ክብርህ፣ ጥንካሬ፣ ኩራትህ፣ ስብዕና፣ ማንነትህ አንተ ጋር ነው። ስትፈልግ የምታነሳው፣ ሳትፈልግ የምትጥለው፣ እድገትና ውድቀቱ በራስህ መልካም ፍቃድ ላይ የተመሰረተ ወሳኝ የአንተነትህ መለኪያ ነገር አለ። የራስህን ክልል አብጅ፣ ቀዩን መስመር አብጅ። አልሚ መሳይ አፍራሽ፣ ወዳጅ መሳይ ጠላት፣ አፍቃሪ መሳይ ጎጂ እንዳይሻገረው በጥንቃቄ ጠብቀው። ማንነትህ የፍቃድህ ነጸብራቅ እንደሆነ አስተውል። የሕይወት መርህህ አንተነትህንና ስብዕናህን እንደሚገነባ ተረዳ። ዓለም የምትሸልምህ ስትሞክር ሳይሆን ስታሸንፍ ነው። ሰዎች የሚያከብሩ ስለለፋ ሳይሆን ውጤት ስላመጣህ ነው። አድናቆትና ሙገሳ የሚጎርፍልህ መጓዝ ስለጀመርክ ሳይሆን ከጉዞ መዳረሻ ስለደረስክ ነው። ሙከራ ብቻውን በቂ አይደለም። ጅማሮህ ለብቻው ሕይወትህን አያሻሽለውም። ዓለም ለሚሞክሩት ቦታ የላትምና ከሙከራ ጀርባ ከዳር ማድረስህንም አስብበት። ሰዎች በጀማሪዎች አይደነቁምና ማስደነቅ ከፈለግ የጀመርከውን ጨርስ። ማስደመም ከፈለግክም ከመጨረስ ማግስት አዲሱን ጅማሬህን አብስር። መሞከሬ ካልቀረ ግብህን ሳትመታ እንዳታቆም። መጀመሬ ካልቀረ ሳትጨርሰው ወደ ኋላ እንዳትመለስ። ከትንሿ የቤት ሥራ እስከ ትልቁ ኃላፊነት የሚሰጥህን ሥራ የመጨረስ ልማዱ ካለ አሸናፊ የማትሆንበት ምክንያት የለም። በሰው ዘንድ አንቱታን ማግኘት ከፈለግ ብዙ ነገር ማድረግ አይጠበቅብህም። ብዙ ሰው ማድረግ ያልቻለውን ነገር ማድረግ፣
ብዙዎች ጀምሮ ያቆሙትን ተግባር አንተ መጨረስ እንደምትችል ማሳየት መቻል ብቻ በቂ ነው። አዎ ጀግናዬ፣ አሸንፈ ማዕረግህን ተቀበል። ከብዙዎች ተሽለ አስጨብጭብ። ኃላፊነትህን ተወጥተ ለራስህ ኩራት ሁን። ዓለም የአሸናፊዎች እንጂ የተሸናፊዎች፣ የተስፈኞች እንጂ የተስፋ ቢሶች፣ የባለ ራእዮች እንጂ የባለ ትናንሽ ሐሳቦች፣ የጨራሾች እንጂ የጀማሪዎች እጥረት እንደሌለባት አስታውስ። ክብርን ከፈለግ በተሰማራህበት የሥራ ዘርፍ አሸናፊ ሁን። ተጽዕኖ እንዲታይ ከፈለግ የጀመርከውን ተግባር ከዳር አድርሰው። ስንፍና አብዝቶ ከሚፈትነው ሕዝብ መሃል ብርቱ ሆኖ የተገኘ ሰው ሁሌም እንደተለየ ሰው ይቆጠራል። ትንሽ ዕውቀት ሊቅ በሚያስብልበት ማኅበረሰብ ውስጥ ከተለመደው የዕውቀት ደረጃ ከፍ ማለት፣ በተሻለ የአረዳድ አቅም መቅረብ፣ በአዳዲስ ግኝቶች መበልጸግ ምሁር ያስብላል። ተቀዳሚው ፍላጎትህ ለሰዎች አቅምህን ማሳየት ባይሆንም እግረ መንገድህን ግን ከብዙዎች ተለይተ መቅረብህም ለአሸናፊነት ሊያበቃህ ይችላል። አዎ፣ በጥቃቅን መሰናክሎች የአሸናፊነትህን ጉዞ አትግታው። በምትሰማው አሉባልታ ምክንያት የጀመርከውን ከመጨረስ አትመለስ። የአሸናፊነትን ስነ ልቦና ገንባ። የተጽዕኖ ፈጣሪነትን እሳቤ አዳብር። ባመንክበት ጉዳይ የመጽናት አቋም ይኖረ። ለራሴ የምትሰጠው ቦታ ከእውነተኛው አቅምህና ከግል ጥረትህ በላይ የተጋነነ እንዳይሆን ተጠንቀቅ። ሥራ እንጂ ለራሴ የምትሰጠው የተጋነነ ግምት ለድል እንደማያበቃህ እወቅ። ጉዳዩ ተመሳስሎ የመኖር ሳይሆን ተለይቶ ተጽዕኖ የመፍጠር ነው። ዋናው ነገር በተለመደው መንገድ መታገል ሳይሆን በተለየ መንገድ አደጋን ተጋፍጦ ማለፍ ነው። ተለይተ መውጣት ከፈለግ የዘወትር ምኞት የአሸናፊነት ተምሳሌት መሆን ከሆነ ሁሌም የተሻለ ነገር እንደሚገባ ካመንክ በየጊዜው ራስህን አሳድግ። ያለማቋረጥ ወደፊት ተጓዝ። አሸንፈ ሽልማትህን እስክትቀበልም በፍጹም ዞር ብለህ እንዳትመለከት። የምታውቀውን ታውቃለህ፣ ነገር ግን ብዙ የማታውቀው ነገር አለ። የገባህ ገብቶሃል፣ ነገር ግን ብዙ ያልገባህና ያልተገለጸልህ ጉዳይ አለ። ረጅም ጊዜ ደጋግመህ ሞክረሃል፣ ነገር ግን አሁንም ሙከራ የፈለግከው ስፍራ ለመድረስ በቂ አይደለም። ሁሌም ዝቅ ብለህ መማር እያለብህ በአጉል ትዕቢት ደረትህን ነፍተህ ትምህርትን አትናቅ፣ ዕውቀትን አትሽሽ። ዝቅ ስትል ብዙ ትማራለህ። ሁሉን ስታከብር ከእያንዳንዱ የምታገኘው ነገር አለ። የቀድሞ ትዕቢተኞች ዛሬ የት ናቸው? ድሮ ለያዥ ለገናዥ ሲያስቸግሩ የነበሩ ሰዎች አሁን የት ናቸው? ድሮ ትምህርት ቤት ጠንክሮ የሚያጠናውን ተማሪ ፋራ፣ ክላስ የሚቀጣውን መምህር የሚያስቸግረውንና ረባሹን ተማሪ እንደ አራዳና እንደ ገባው ተማሪ የሚመለከቱ፣ ከዛም በላይ አራዳ ለመባል ታላላቆቻቸውን ሲንቁ፣ ቤተሰቦቻቸውን ሲያማርሩ፣ ተማሪውን ሲያስጨንቁ የነበሩ ልጆች ዛሬ የት ናቸው? ንቀታቸው ትልቅ ቦታ አድርሷቸው ይሆን? ትዕቢታቸው ውጤታማ አድርጓቸው ይሆን? በፍጹም። አዎ ጀግናዬ፣ ትዕቢተኛ አትሁን። ቢኖርህም ባይኖርህም፣ ብታውቅም ባታውቅም፣ ቢገባህም ባይገባህም ዝቅ በል። ትሕትናን ምረጥ። ጌታችን መድኃኒታችን ኢየሱስ ክርስቶስ የዓለም ፈጣሪ የምድር ሁሉ ገዢ የእኛ የሰው ልጆች ሁሉ ጌታ ሆኖ ሳለ ከክብሩ ዝቅ ብሎ በትሕትናው የሐዋርያትን እግር አጠበ፣ ከእነርሱ ጋር ማዕድ ተጋራ። ትሕትና የፈጣሪ መሆኑንም በተግባር አሳየን። ማንም ትዕቢት ልቡን ቢያደነድነው፣ ንቀት ማስተዋል ቢነሳው፣ መጨረሻው ውድቀትና ውድቀት እንደሆነ ይረዳ። በማይሆን መንገድ እየተጓዙ መክበርም ሆነ መበልጸግ አይቻልም። ትዕቢት አቅምን ያስረሳል፣ ክብርን ያወርዳል፣ ንቀትንም ያስከትላል። ትዕቢት ሲያዋርድ እንጂ ማንንም ሲያስከብር አይተን አናውቅም። ትዕቢት መሐይም ሲያደርግ እንጂ ማንንም ምሁር ሲያደርግ አልተመለከትንም።
ማንም ማደግን የሚፈልግ ዝቅ ብሎ የመማር ግዴታ አለበት። አዎ፣ አሁናዊ ሁኔታ በሰዎች ላይ እንድትኩራራ ያድርግ። ዛሬ ያለህ ንብረት በሌሎች ፊት እንድትመጻደቅ ያድርግ። የአሁኑ ደረጃ ሌሎችን እስከ መናቅ እንዲያደርስ አትፍቀድ። የትም ብትሄድ ትህትና ሞገስ ይሆንሃል። ምንም ብታገኝ ታዛዥነት ያስከብርሃል። መጽሐፍ ቅዱስ መታዘዝ ከሰነፍ መስዋዕት ይበልጣል ይላል። ራስ ጥቅምም ሆነ ሰዎችን ለማገልገል ዝቅ ብለ መታዘዝ ከሰዎች በላይ ከሰማዩ አባት ከእግዚአብሔር ዘንድ በረከትን ያሰጥሃል፣ ጸጋህን ያበዛዋል። ለይምሰል ወይም ለታይታ አይደለም፣ ከልብ ዝቅ በል። የምር ትሁት ሁን፣ ነገር ግን በፍጹም ሞኝ እንዳትሆን። ውሃ ሲወስድ እያሳሳቀ ነው ይባላል። ትዕቢትም መንገድ የሚያስተው አጉል ጀብድ የሚያስፈጽመው ከደረጃ የሚያወርደው ቀስ በቀስ በሰዎች ምላስ እየታገዘ በቀልድና በፌዝ እየተዋዛ ነው። በአሰናካዩ ትዕቢት ከረጅሙ ጉዞ እንዳትገታ፣ በእንቅፋቱ ንቀትም መሆን ከምትፈልገው ሰው እንዳትስተጓጎል ተጠንቀቅ። የቀላልነት ዋነኛው መነሻና መዳረሻ በማያገባን መግባት ነው። አንድ ሰው ከምንም በላይ ቀሎ ተገኝቷል የሚያስብለው ባህሪ በማይመለከተው ጉዳይ እየገባ ሐሳብ ሲሰጥና ነገሩን ሲያቦካ ነው። አንዳንድ ሰዎች አሉ የራሳቸው አሮባቸው የሰው በማማሰል የተጠመዱ፣ የራሳቸውን አያውቁ ስለ ሰው ግን አብዝተው የሚያውቁ። ጉዳይ ብላችሁ ስለ ሰው ሕይወት እየተነተናችሁ የምትኖሩ፣ ስራዬ ብላችሁ የሰራውንም ያልሰራውንም እያማችሁ የምትኖሩ ሰዎች ከቀላልነት ሕይወት በፍጥነት ውጡ። ቀሎ መገኘት ልክ እንደተነፋ ፊኛ በንፋስ ለመወሰድ ሊያበቃችሁ ይችላል። ንፋሱ የተለያዩ ሰዎች ሐሳብና አቋም ነው። እናንተ በሰዎች ጉዳይ የተጠመዳችሁ እንደሆነ ስለ ራሳችሁ ሐሳብና አቋም ግድ ሊኖራችሁ አይችልምና የማንም መጫወቻ መሆናችሁ አይቀርም። ስለ ራሳችሁ ብትጠየቁ ምንም የምትሉት ነገር የለም። ስለ ሰዎች ግን ብዙ የምታወሩት አላችሁ። ዛሬ ላይ ሆናችሁ ነገ የት መድረስ እንዳለባችሁ ብትጠየቁ ምንም የምትሰጡት ምላሽ የለም። በምትኩ ግን ስለ ሌሎች ዕቅድና ራዕይ ብትጠየቁ ከበቂ በላይ መልስ ይኖራችኋል። አዎ፣ ቀላችሁ አትገኙ። የዓለማችን እጅግ ቀላልና የወረዱ ሰዎች የሚያደርጉት አንሶ የሚያሳንሳችሁን፣ ጊዜ ወስዶ ቢዚ የሚያደርጋችሁን፣ ከክብራችሁ ቁልቁል ወርውሮ ዝቅታው ላይ የሚያስቀምጣችሁን፣ በሚመለከታችሁም በማይመለከታችሁም ሰዎች ላይ አስተያየት በመስጠት አዙሪት ውስጥ አትገኙ። እናንተም የራሳችሁ ሕይወት እንዳላችሁ አትርሱ። ሰው እንዲያወራላችሁ ከፈለጋችሁ በፍጹም ወረኛ ሆናችሁ መቅረት የለባችሁ። ለወሬ ቦታ ያላቸው ሰዎች የሚሰሩበት ጊዜ አይኖራቸውም። አሉባልታን በማመላለስ የተጠመዱ ሰዎች እንዴትም ራሳቸውን ለማወቅ ዝግጁ አይሆኑም። በሰውነታችን እጅጉን ከባዱ ነገር ራስን አውቆ ራስን መምራት መቻል ነው። በጣም ቀላሉ ነገር ደግሞ ለሰዎች አስተያየት መስጠት ነው። ለተቀማጭ ሰማይ ቅርብ ነው እንደተባለው ቁጭ ብሎ የሚሰራው ላይ ሐሳብ መስጠትና ማብጠልጠል የዓለማችን እጅግ በጣም ቀላሉና ቀላል የተባሉ ሰዎች የሚያደርጉት ነገር ነው። ቀላል መሆን ካልፈለጋችሁ ከዛሬ ጀምሮ ፊታችሁን ወደ ራሳችሁ አዙሩ። ራሳችሁ ላይ አተኩሩ። ሰዎችን ለቀቅ፣ ራሳችሁንም ጠበቅ አድርጉ። አዎ ጀግናዬ፣ ከቀላሎች ተርታ ውጣ። ከባዶችና የተከበሩ ሰዎች በሚጓዙበት መንገድ ተጓዝ። ቀላል ለመሆን ምንም አይነት ዕውቀት አያስፈልግም። ራስን አውርዶ በሰፈር አሉባልታ ውስጥ መዘፈቅ ብቻ በቂ ነው። ዕውቀት የሚፈልገውን፣ ጥበብ የሚያሻውን የብርቱዎቹን ጎዳና ምረጥ። የዛሬ ምርጫ ነገ ላይ ያነሳሃል ወይም ከነበርክበት በታች ይጥልሃል። ጥቂት የማይባል ሰው አውቆም ይሁን ሳያውቅ በቀላሎች መንገድ አብዝቶ ይመላለሳል።
ምልልሱም ምን እያሳጣው እንደሆነ አልገባውም። ሕይወቱን እያጣ ነው። የሚጓዝበት ካርታ ተገልብጦበታል። ያያል፣ ይሰማል፣ ያዳምጣል። ነገር ግን ማስተዋል ተስኖታል። የሰውን እያቦካ የራሱ ጉዳይ ጊዜው እያለፈበት ነው። ነቃ ብለህ የገዛ ሕይወትህን ተከታተል። የሚቀይርህን እውነት ብቻ መርምር። ከሚጠቅሙ ሰዎች ጋር ብቻ ኅብረት ፍጠር። አስተያየት ሰጪ ብቻ መሆንህን አቁመ ራሱን አውቆ ራሱን ገዝቶ ለብዙዎች አርአያ መሆን የሚችል ብርቱ ሰው ሆነ ተገኝ። አንድ ወይም ከዛ በላይ መጥፎ ልማድ ዕለት ዕለት ይፈትናችኋል። በነጋ ቁጥር በማለዳ ከአልጋችሁ መነሳት ትፈልጋላችሁ። ነገር ግን ለመነሳት በጣም ትቸገራላችሁ። ሁሌም በግላችሁ ለመስራት የምታስቡት የሥራ ዘርፍ አለ። ነገር ግን ዛሬም ከሐሳብ ውጪ ምንም አይነት እርምጃ አልወሰዳችሁበትም። ከዓመታት በፊት ስትናፍቁት የነበረ ሕይወት ነበር። ዛሬም እንደ አምላክ ፍቃድ ያንን ሕይወት መኖር ጀምራችኋል። ነገር ግን እንዳሰባችሁት አስደሳችና ትርጉም ሰጪ አልሆነላችሁም። ገቢያችሁን ለመጨመር ረጅም ሰዓት ብዙ ቦታ እየሰራችሁ ነው። ነገር ግን እስካሁን የምትፈልጉትን አይነት የገንዘብ ነፃነት አላገኛችሁም። ራሳችሁን እነዚህ ሁኔታዎች ውስጥ ለሚቀጥሉት 5 ወይም 10 ዓመታት አስቀምጡ። ሕይወታችሁ ምን አይነት የሚሆን ይመስላችኋል? አስደሳች ወይስ አሳዛኝ? የተረጋጋ ወይስ የተዋከበ? ሰላማዊ ወይስ በጭንቀት የተሞላ? ለሰዎች የሚተርፍ ወይስ ውሱንነት የሚያጠቃው? የሚያስከብራችሁ ወይስ የሚያስንቃችሁ? የምትኮሩበት ወይስ የምታፍሩበት? በእርግጠኝነት ይህንን ለመመለስ ትልቅ ምሁር ወይም ተመራማሪ መሆን አይጠበቅባችሁም። እናንተስ ምን አይነት ማንነትን የምትገነቡ ይመስላችኋል? ጠንካራ ወይስ ልፍስፍስ? አሸናፊ ወይስ ተሸናፊ? ብርቱ ወይስ ሰነፍ? በራሱ የሚተማመን ወይስ በራሱ የሚያፍር? ደፋር ወይስ ፈሪ? አዎ፣ በሕይወት አታርፍዱ። መኖር የሚገባችሁን ሕይወት እየኖራችሁ እንዳልሆነ የሚሰማችሁ ከሆነ ተነሱና የሚገባችሁን አይነት ሕይወት ለመኖር ሞክሩ። ምንም ይሁን ስሜት እንደሚሰጣችሁ እርግጠኛ ከሆናችሁ ጀምሩት። ፍርሃታችሁ የዘላለም ስቃይ እንዲሆንባችሁ አትፍቀዱ። በሕይወት ማርፈድ ክፍያው በጣም ብዙ ነው። የኋላ ኋላ ለሰው መድረስ አይደለም ራሳችሁንም ለማዳን የምትቸገሩበት ጊዜ ሊመጣ እንደሚችል አስቡ። ዛሬ እንደተመቻችሁ አታስቡ። ዛሬ ነገሮች ሁሉ አልጋ በአልጋ መሆናቸውን አትመልከቱ። ዛሬ በየወሩ በምታገኙት የሚታወቅ ገቢ አትተማመኑ። እናንተ ሁን ብላችሁ የለውጥ መንገድ ላይ ካልወጣችሁ ነገሮች መቼና እንዴት ከመቅጽበት እንደሚቀየሩ አታውቁም። አሁን ላይ ባላችሁበት የሥራ ዘርፍ በተሰጣችሁ ደረጃ ክብሩም ትኩረቱም የተሻለው ገቢም የሚያኩራራ ይሆናል። ነገር ግን አንድ ቀን ከተሰጣችሁ ኃላፊነት የተነሳችሁ ዕለት ሕይወታችሁ ሙሉ በሙሉ ይቀየራል። ቀድሞ የምታገኙት ገቢ ወይም የነበራችሁበት ስልጣን ከውድቀትና ከመገፋት አያድናችሁም። አዎ ጀግናዬ፣ ለውጥ ሁሌም አለ። አንተም ለውጥን እድገት የማድረግ ወይም ውድቀት የማድረግ ምርጫ አለ። ዛሬ ላይ የከዱህ ነገሮች ነገም ከነገ ወዲያም እንዲሁ እየከዱህና ይበልጥ እየተወሳሰቡ እንዲሄዱ የመፍቀድና ያለመፍቀድ ምርጫ በእጅህ ነው። አሁን ሕይወትህን ለመለወጥና ራስህንም ለማሻሻል ምንም አይነት ብርታቱና ተነሳሽነቱ ባይኖርህ እንኳን የነገ አወዳደቅህን፣ ነገ የሚደርስብህን ከባድ የሕይወት ፈተና እያሰብክ መነሳት ይኖርብሃል። ማንም ነገው የሚያሳስበውና በሰው እጅ መውደቅ የማይፈልግ ሰው ዛሬ በጣም ብዙ ከባባድ ውሳኔዎችን የመወሰን ግዴታዎች ይኖሩበታል። ወደፊት ሕይወት ቀላል እንድትሆን ከመመኘት በላይ አዋጩና ትርፋማው መንገድ ዛሬ ላይ ራስን ጠንካራና ባለራዕይ ማድረግ ነው። የእውነት የአሁን ሕይወትን መቀየር የምትፈልግና ከልብ የምትወደው ከሆነ
በፍጹም ትናንት ያደረግከውን ነገር ዛሬም ደጋግመህ እያደረግክ አትኖርም። በየቀኑ ላለመሻሻልና ላለማደግ ምንም አይነት ምክንያት አታቀርብም። ላለመለወጥ እስከ ዛሬ ስተነትነው የነበረው ምክንያት ይበቃሃል። ሌላው ቢቀር ነገ አሳስቦ ዛሬ የለውጥ ጉዞህን ጀምር። ቢመችህም ባይመችህም አሁን ካለህበት የማያስደስት ትርጉም አልባ ህይወት ቁርጠ ለመውጣት ወስን። ድካምን በብርታት እንጂ በድካም አታሸንፈውም። ስልቹነትን በእረፍት እንጂ በራሱ በስልቹነት አትረታውም። ድብርትን በንቃት እንጂ በድብርት አትሻገረውም። ፋታ መውሰድ ካለብህ አጣብቂኝ ሁነት ፋታ ካልወሰድክ በጊዜ ሂደት መመናመንህና በግዴታ ማረፍህ አይቀርም። የሰው ልጅ ድካም አለበት። ይታክታል፣ ይሰለቻል፣ ይደብረዋል። እነዚህ ስሜቶች ማንም ብትሆን አይቀሩልህም። ነገር ግን ከስሜቶቹ መምጣት በላይ አንተ የምትሰጣቸው ምላሽ እጅግ ወሳኝ ነው። በየትኛውም ከባድ ሁኔታ ጤናውን የሚያስቀድም፣ ራሱን ለማደስ የሚጥር፣ ካለበት ጫና ለመላቀቅ የሚሞክር ሰው መቼም በራሱ ስህተት ሊጎዳ አይችልም። ሸክምን በሸክም ላይ፣ ሐሳብን በሐሳብ ላይ እየደራረብክ ሰላም ማግኘት ሳይሆን ራስህንም መሆን አትችልም። የሚያውቁትን መኖርና አውቀው እንዳላዋቂ መኖር የተለያዩ ናቸው። አዎ ጀግናዬ፣ በአስገዳጁ እረፍት እንዳትቀደም፣ ጊዜውን ጠብቆ በሚመጣው ፈተና እንዳትቀደም። ዛሬ ፋታ ባለመውሰድህ አይቀሬው እረፍት ፈጥኖ መምጣቱ የግድ ነው። ከደከመ ለማረፍ ጊዜ ይኑር። ሁኔታዎች ከሰለቹ ዞር ለማለት አታመንታ። ሕይወት ካማረረች ራስህን ከመንከባከብ ወደኋላ እንዳትል። ከምንም በፊት አንተ እንደምትቀድም አስታውስ። ንብረቱ የመጣው ባንተ ነው። ሰዎችን ለማገዝ የበቃኸው አንተ ነህ። ሕልምህን የምትኖረው አንተ ነህ። አንዳንዴ ለራስ ቅድሚያ መስጠት፣ ራስን መጠበቅ፣ ራስን መንከባከብ ምርጫ ሳይሆን ግዴታ ነው። በጣም ብዙ አስጨናቂና አሳሳቢ ጉዳዮች ይኖራሉ። ነገር ግን ካንተ ደህንነትና ጤና ሊበልጡ አይችሉም። አዎ፣ ባለህ ለማመስገን የብዙዎችን ስቃይ ማስታወስ አይጠበቅብህም። በራስህ ለመኩራት ብዙዎች ያጡትን ነገር መመልከት አይኖርብህም። ባለ ደስተኛ የምትሆነው ለራስህ ሰላምና ጤና ብለህ ነው። ጠንክሮ በሰራ በደከመ ቀን ሌሊት ሳይል ላቡን ጠብ አድርጎ በለፋ አይደለም። ምንም ነገር ብትሰራ ለራስህ የምትሰጠው ጊዜ በጣም ወሳኝ ነው። ዛሬ ራስህን የምትሰጠው ነገር ነገ አንተንም ሊወስድህ እንደሚችል አስቀድመህ እወቅ። መሮጥ ብቻ ሳይሆን ያለ እረፍት መሮጥ ትንፋሽ አሳጥቶ ለከፋ አደጋ ሊዳርግህ እንደሚችል አስተውል። ስሜቶችን አዳምጥ። በየጊዜው ፋታ ውሰድ። ራስህን አድሰህ በአዲስ መንፈስ ወደ ሥራ ተመለስ። ምክረ አእምሮ ለተሻለ ነገ። ቪዲዮን ከወደዳችሁት ላይክ ማድረግ እንዳይረሳ። እንዲሁም ሐሳብ አስተያየት ካላችሁ ኮሜንት ላይ ጻፉልን። ለቻናሉ አዲስ የሆናችሁ ውድ ተመልካቾች ቻናላችንን ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ ይሁኑ። ስለሚከታተሉን እናመሰግናለን። በቀጣይ ቪዲዮ እስክንገናኝ ሰላም ሁኑ።